የኢትዮጵያ ንግድ ባንክ የዲጂታል አገልግሎት ለዘመነ የግብር ክፍያ ስርዓት አስተዋጽኦ እንዳለው ተገለጸ። ከሰሞኑ የገቢ ግብርን ለመሰብሰብና ለማስተዳደር የሚያስችል የአገልግሎት አሰጣጥ ውል ስምምነት በኢትዮጵያ ንግድ ባንክና በገቢዎች ሚኒስቴር መካከል ተፈጽሟል። የኢፌዴሪ ገቢዎች ሚኒስትር ወይዘሮ አይናለም ንጉሴ በፊርማ ስነ ስርዓቱ ላይ እንደገለጹት የውል ስምምነቱ የግብር ክፍያ ስርዓትን ወደ አዲስ ምዕራፍ ያሸጋግራል። ስምምነቱ ግብር ከፋዮች በኤሌክትሮኒክ ዘዴ የግብር ክፍያ መፈጸም እንዲችሉ ትልቅ አቅም ይፈጥራልም ብለዋል። ይሄ ስምምነት ለፌደራል ግብር ከፋዮች ብቻ ሳይሆን ለክልልና ከተማ አስተዳደር በኢትዮጵያ የትኛውም ጫፍ ያሉ በኢኮኖሚ እንቅስቃሴ ውስጥ ያሉ ግብር መክፈል የሚጠበቅባቸው ዜጎች እንግልት ሳይገጥማቸው በቀጥታ ግብራቸውን መክፈል የሚያስችል እድል ይፈጥርልናል ማለት ነው። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም ሞክሪያ በበኩላቸው የኢትዮጵያ ንግድ ባንክ የዲጂታል ቴክኖሎጂ አቅሙን በየወቅቱ በማሳደግ የሀገሪቱን የክፍያ ስርዓት እያዘመነ መሆኑን ገልጸዋል። ከገቢዎች ሚኒስቴር ጋር የፈጸመው ስምምነትም ተገልጋዮች የባንኩን የዲጂታል አማራጭ በመጠቀም በቀላሉ ክፍያቸውን እንዲፈጽሙ ያስችላቸዋል ነው ያሉት። ባንካችን በዋናነት በዲጂታል የመክፈያ አማራጮችን በሆነው የሞባይል ባንኪንግ የመክፈያ አማራጭ ወይም አቅራቢያው የሚገኙ የባንካችን ቅርንጫፎች የግብር ክፍያዎችን ለባንካችን ደንበኞች እንዲሁም ለግብር ከፋዩ ማህበረሰብ ምቹ ሆኖ የቀረበ ነው። በስምምነት መርሃ ግብሩ ላይ እንደተገለጸው ስምምነቱ በየጊዜው እያደገ የመጣውን የታክስ ገቢ ለመሰብሰብ የታክስ አስተዳደር ወጪን ለመቀነስና ከግብር ክፍያ ጋር ተያይዞ የሚነሱ ቅሬታዎችን ለማሻሻል ከፍ ያለ አስተዋጽኦ እንደሚኖረው ተገልጿል።